አብረሽ ሁለት ሚስት አቀብሮ ምንድነው ችግርሽ? ምንድነው ችግርሽ? ምንድነው ችግራችሁ? እኛን ሁላ እኮ ነው ያቀረበን። እኛ ተሰብስበን አለመቅረባችን እንጂ እንደ ኦዲየንስ 500 ሰዎችና አንዲቱ ሚስት በዚህ አንዲቱ ሚስት በዚህ ሆነው እኔ እኮ በጣም ነው የማፈቅርህ፣ በጣም ነው የምወድህ፣ ለምን ወደ እኔ ከኔ ለመጀመሪያ ለምን መጣ፣ ከዛ ደግሞ ለምን ሄድክ? አይ እኔ እዚህ ጋር ሲደረግ የነበረውን ነገር ምንም የማውቀው ነገር የለኝም። እኔ ምንም ማስታውሰው ነገር የለኝም። እሷ እኮ ናት ከህይወት የመታ እንደዚህ የገበችው። እንዴት ነው እኔ የማስበው? እንዴት ነው የምበጠብጠው እንዴ? እሷ እኮ ከኔ ጋር ሰላም ስለሆንክ ማርያምን በጣም ነው ያሳቀኝ ማለት ነው። እግዚአብሔርን በጣም ማለት ነው ፈን የሆነ ቪዲዮ። እሷ ከኔ ጋር ሆና አንተን ከኔ ጋር ስታይህ ስለምትቀና አንተን ስለምትል እኮ ነው ይሄን ነገር መተት አድርጋብህ ምናምን የነበረ። ዝም በይ እኔ ምን ሰረግ ታውቂኛለሽ? አይተሻል ምናምን ትላለች። እግዚአብሔርን አሜዚንግ የሆነ ቪዲዮ በቃ ፈን ማለት ነው። በጣም ስቄበታለሁ በይዘወይ ማለት ነውና ቅድም ነግሬያችሁ ነበረ አዲስ በከፈትኩት ቻናል። ይሄ ቻናል እንግዲህ ለሆነ ጊዜ ምንም ነገር እንትን አይልም። ቪዲዮ ፖስት አለው እዛ ውጭ ምንም አያደርግም። ምንም ነገር እንትን አይልም ማለት ነውና በዛኛው ቻናሌ ሁለታቸውንም አይመርጥም፣ አንቺን አይልም፣ ለሁለታቸውም ምንም አይነት መልስ አይሰጥም፣ ጥያቄን የሚጠይቃቸው ምናምን ብያችሁ ኧረ እባክሽ ሩታን እንትን ይላታል ሄርሜላን እንትን ይላታል ያላችሁ ሰዎች አዩ ምን ይሁን ምን ይፈጠር ምን ይምጣ ምንም እንትን የሚብል ነገር የለም። ገባችሁ አይደለም? ስለዚህ እንግዲህ ወዲያ ምንም ማድረግ አይቻልም ብዬ ነው የማስበው። ገባችሁ? መጠንቀቅ በቃ ዝም ጸጥ እረጥ ዝም ይሄ ነገ አሁን አብርሽ ምን እንደሚያደርግ ልንገራችሁ። ይሰበስባችኋል። ሩታ ምንድነው ስታረጊብኝ የነበርሽው ይላታል። ምንድነው ስታረጊብኝ የነበርሽው? ምን አደረኩኝ? እኔ ልጃችንን እናሳድግ ባልኩኝ፣ እኔ ያንተን ፍቅር እንትን ባልኩ፣ ወደ ህይወት በመለስኩ 500 ሺህ ባከበርኩልህ ለምን እንደዚህ ትለኛለህ? ትላለች። እኔ ያን 500 ሺህ ሲከበር ሱቅ ስገዛ ምን ስል ቪዲዮ ላይ ነው ያየሁት እንጂ ምንም ማስታውሰው ነገር የለኝም ይላታል። ሄርሜላ ደግሞ እኔ አንተ እንድትድን ብዬ ይሄን ሁላ ነገር አድርጌልህ እንዴት አሁን ስትድን ልትክደኝ ትችላለህ? ትለዋለች ማለት ነው። ሄርሜላ ደግሞ እኔ ማንም እንትን አይልም፣ እኔ ራሴን ማንቃት ባለብኝ ሰዓት ነቅቻለሁ። ከዛ ውጭ ግን እንደዚህ ብሎ አትበሉኝ፣ አጨቅጭቁኝ፣ አልሰማችሁም። ምንም ጥያቄ በቃ ጥያቄ ቢያንስ አንድ ጥያቄ ለአንድ ቪዲዮ 10 ጥያቄ ነው የሚጠይቁት። እንግዲህ በኋላ 20 ቪዲዮ ጠብቁ ማለት ነው። የጥያቄ ቪዲዮ 20 ቪዲዮ መጠበቅ አለባችሁ ማለት ነው። ገባችሁ አይደለ? ስለዚህ እኛ ደግሞ መቼ ነው የምንጠየቀው? የኛ ተራስ ምንድነው? የኦዲየንስ ተራስ እዚህ ጋር እዛ ጋር ያነ ስናቀጭ የነበር ነው። ሰዎችስ መቼ ነው ጥያቄ የምንጠየቀው? እኛስ አብርሽ ለኛስ እኔ አንደኛ ጥያቄ ፈላሽ ነኝ። እኔ እጄን አንደኛ ወጥቻለሁ ማለት ነው። እና እኛንም ጠይቀን እኛንም ሰብስበን እኛንም በየተራ አድርገህ አንድ ቀን የሄርሜላን ደጋፊዎች፣ አንድ ቀን የሩታን ደጋፊዎች፣ አንድ ቀን ያንተን ደጋፊዎች አድርገህ ምንድነው ብለህ ጥያቄ ጠይቀን እኛም ጥያቄ እንፈልጋለን። እንዴ እኛ ጋርም እኮ መልስ ያስፈልጋል፣ ከነሱ ብቻ አይደለም። ገባህ? ስለዚህ ከኛም ጥያቄ ስለሚያስፈልግህ እኛንም በስነ ስርዓት ከ3 ቦታ ከፋፍለህ ጥያቄ እንድትጠይቀን እንፈልጋለን። ከቡዜ ጋር ሆነ በደንብ በስነ ስርዓት እንድታዋራ እንድትጠይቀን እንፈልጋለን። ገባህ? ሰብስበህ ማለት ነው። በስነ ስርዓት በ3 ግሩፕ ከፋፍለህ በደንብ አድርገህ ልትጠይቀን ይገባል ብዬ ነው የማስበው። እሺ እና እኛም ምን አይነት ጥያቄ ብንጠይቅ ምን አይነት መልስ እንመልሳለን ብለን እንትን እንላለን። ነገ አሁን ቀምመው አቀማመው አጠፋፍጠው የማንኛው ጥያቄ እንደሚያምር እናያለን ማለት ነው። ለማንኛውም ይሄን ቻናል ሰብስክራይብ ያርጋችሁ ቤተሰብ እንድትሆኑ በትህትና ጋብዛችኋለሁ። በዛኛው ቻናሌ በደንብ አድርጌ አብራርቼ ያለውን ነገር አመጣላችኋለሁ ማለት ነው። በዛኛውም ሰብስክራይብ አድርጉ፣ ይሄንም ሰብስክራይብ አድርጉ። እሺ የኔ ማሮች